አንድ ሰው ዛሬ ስለ ሌላ ነገር አላወራም። አንድ ሰው ስለ ጦርነት እንደዚህ ሆነናል፣ በዚህ ገብተናል፣ በዚህ ወጠናል የሚል የለም። ስለዚህ ውሸት ነው ጦርነት እያሉ መነገጃ ነው እንጂ አይደለም። ያንን ነው ምለው። እሺ አየህ፣ ሀገር ላይ የሚጨፈጨፍ ህዝብ ምን ቢኖር እሺ እርግብዬ ጥያቄ ደስ ይለኛል። ሽልማቱ ላይ ማርያም ማርያም እያሉ የዘፈኑትን ሂድበት። አይ መብታቸው ነው። ማርያም ማርያም ማለታቸው እኔ ቅሬታ የለኝም። ከማርያም ጋር እኔ ጸበኛ አይደለም። ምን ነው አዶናይ አዶናይ እያሉ ያዙ ይልቀቁኝ ይለው የለ እንዴ? ዩቲ ዩቲ እያሉ ያዙ ይልቀቁኝ ይባል የለ እንዴ? እንዴ ማርያም ማርያም ስለተባለ እኔ ቅሬታ ፈጥራለሁ እንዴ? ይሄማ ስህተት ነው። ይሄማ ስህተት ነው እንዴ አልኩ እኮ። እዚህ ጋ ማርያም ማርያም ስለተባለ ከተናደር ለምን አዶናይ አዶናይ ሲባል አልተናደድክም ታዲያ? እንዴት ከአዶናይ ታንሳለች? ማርያም ታንሳለች እንዴ? አስተውሉ እንጂ አንዳንዴ ማስተዋል አይጉደላችሁ፣ ወይም የጥላቻ ነገር አይምሰልባችሁ። ማርያም ማርያም ስላለ እኔ አዶናይ እኔ ቅሬታ የለኝም። ለምንድን ነው ቅሬታ የሚሆነው? ማርያምን መውደድ ወንጀል ነው እንዴ? ወንጀልማ አይደለም። ካለም በፍቅር የሚሆነውን ትናገራለህ እንጂ ማርያምን ስለወደደ ብዬ አዶናይን በሱ በኩል ወቀሳ የለኝም በጭራሽ። ማርያምን መውደድ ይቻላል፣ ስሟን መጥራት ይቻላል። መጽሐፍ ቅዱስ ላይ ነው። ዮሐንስ ሲጠራ ቅር ካላለ፣ ማቴዎስ ሲጠራ ቅር ካላለ፣ ዳዊት ሲጠራ ቅር ካላለ፣ ማርያም ሲባል ቅር ጋይስ እስከዚህ ድረስ ቪዲዮን ካያችሁ ትወዳችሁታል ማለት ነው። ለእናንተ ትንሽ ነገር ትመስላለች፣ ለእኔ ግን ትልቅ ነገር ነው። ሰብስክራይብ። እወዳችኋለሁ። ማርያም ሲባል ቅር ካለ ችግሩ ካንተ እንጂ ከማርያም አይደለም። ክብርማ እንድንሰጣት መጽሐፍ ቅዱስ ይናገራል። ክብር፣ መውደድ፣ ማክበር መጽሐፍ ቅዱስ ጠላትን ውደድ ጠላትን አክብር የሚል መጽሐፍ ይዘ ማርያም ሲባል ጭራ የምትቆላ ሰው ካለ ችግር አለብን። ያ መውደድ ማርያምን ምንም ጥፋት ከሆነ ወንጀለኛው አንተ ነህ። ያ እና መውደድ ይቻላል። ማምለክ ሌላ ጉዳይ። ማምለክ ወንጌሉ ክርስቶስ ነው። በደንብ እሱን አውቃለሁ። ማርያምን ግን ስሟን ጭራሽ አትጥሩ የሚባል ፖለቲካማ አይሰራም። ጌታ ይቅር ይበላችሁ። እነሱማ አይሆንም። ተግባባን? ያ ማርያምን መጥራት ይቻላል። ማርያምን መውደድ ይቻላል። ወንድምህን፣ እህትህን፣ ልጆችን ወደ የማርያም ስም ሲጠራ የሚያንቀጠቅጥ ከሆነ ችግር አለብን። ማርያም ስሙ አይጠራ በጭራሽ አልልም። በፍጹም ቅዱስ ገብርኤል ስሙ አይጠራ አልልም። ቅዱስ ሚካኤል ስሙ አይጠራ አልልም። መጽሐፍ ቅዱስ ላይ ለእግዚአብሔር ታማኝ መልአኮች ናቸው። ታማኝ እግዚአብሔርን ሲያመሰግኑ፣ ለእግዚአብሔር ሲያሸበሽቡ፣ ለእግዚአብሔር ሲላኩ የሚውሉ ናቸው። ስለዚህ በደንብ ማክበር አለብን እንጂ ዝም ብለማ የሌለ ፖለቲካማ አትሰሩም ነው። ችግር ያለባችሁ ሰዎች አላችሁ። ምን ተመለስ ወደ ኦርቶዶክስ ይቅር ይበልሽ በጌታ በኢየሱስ ይቅር ይበልሽ በጌታ በኢየሱስ። አዲስ ታይም ሲሆን ሊመለስ ነው በጌታ በኢየሱስ ስም። አንተን አፈነጥጣለሁ ስል ጭራሽ ሊመለስ ነው አላልክም? እኔ በወንጌሉ ምኖር ነኝ። ወንጌሉ ማርያምን ሳይሆን የዓለምን ሰው በሙሉ ውደድ የሚል ወንጌል ላይ ያለው። ሌላውን ስም ሲጠራ ቅር ካላለኝ ማርያም ስሟ ሲጠራ ቅር አይለኝም። እኔ በጌታ በኢየሱስ ስም እኔ ጌታ ነኝ። ከጌታ የሚለየኝ ሞት ብቻ ነው እንጂ በፍጹም
አረ በጭራሽ አላረገው። በጌታ አልኩ እኮ በጌታ በኢየሱስም አላደርገውም። አላረገው ነገር ደሜ ወደ ኦርቶዶክስ ሄዶ የሆነውን እያያችሁ ደሜ ወደ ኦርቶዶክስ ሄዶ እኮ ምን የመሰለ አረቂያም ነው የሆነው አባቴ። ምን የመሰለ የሚል አረቂያም ተቀልዳለህ እንዴ? ይቅር ይበል። ሌላው ወንጌል ማወቅ በጣም እኔ አሁን የጴንጤ ሬጉላር ሰው ነኝ። ጴንጤ ከሆንኩኝ በኋላ ወንጌል በጣም ጥሞኝ ነው የማነበው። ክብሩን ጌታ ይውሰድ። ወንጌል ሳነብ መጽሐፍ ቅዱስ ሳነብ እንጆይ ናርኩ። ለመጀመሪያ ጊዜ 2 ጊዜ አዲስ ኪዳን አነበብኩ። 2 ጊዜ አንብቤዋለሁ አዲስ ኪዳን። ክብሩን ጌታ ይውሰድ። 2 ጊዜ ጣጆስ ደምረው ሄደ። እኔ ያያዘ ልደታን በጣም ነው የምወደው። ያያዘ ልደታ ደምዬ ትልፋለች። እኔ ጥቅስ በጥቅስ ያ ምን ነው ቀናበት በደምረው። እውነት ነው ያስቀናል። ጠጅ በመላፉ ነው የምቀነው። አረ የተመታ ነው አንዱ ደግሞ ካልጠጣ ምኑን ኦርቶዶክስ ሆነ አላለኝ። ጌታ ይቅር ይበላችሁ። ቆይ ደምዬው እስቲ እንየው የሆነ ቪዲዮ ደምዬ ወንድማችን እናቱን ልብዳ ሞኩሪ ብሎክ ያደረገኛል። ደፋሩ ጭራሽ ብሎክ እኔን ደምሮኝ እንዴ! ቆይ በቪዲዮ አለ። ይቅርታ ጉኝተቶት የሚገፋ ሰው በዛብኝ፣ ገፊ በዛብኝ፣ መረረኝ። እኔ እንደዚህ አይነት ሰዎች መሮኝ እኮ ነው የጠጣሁት። ስለዚህ ሲመረርኛ ሲከፋን ወደ ጌታ ነው የምንሄደው። አባቴ በርከክ ብለን ጸሎት ነው የምናደርገው። ግን ተሳስተን እንዳልኩ ቆርጠው ወስደዋሉት እንጂ ለማለት የፈለግኩት ቃል ጌታ በሚያውቀው ወንጌሉን ወደ ጎን አድርጌ ክብሬን አስመልሳለሁ የሚል መሴጅ ነበር። ግን ቃላት ያመርጣል። የኛ ደግሞ ቃላት ይለቀማል። በተለይ ዮኒ ማኛ የሚለው ይለቀማል እና ተለቅሞ ወንጌል ባናቱ ይተከል ዮኒ ማኛ አለ ምናምን ብለው በሙሉ ተደስተው ጨፍረውበት ነበር እንጂ ማለት የፈለጉትን 100% ፕሮቴስታንት ወንድምናቶች ያውቀዋል። ከጠጣው ከደምለው ይልቅ የኔ እንትን ያላቸው አስቆኛልና ያንን ነው ምለው። አሁንም ቢሆን ለእናንተ የምናገረው ምንድን ነው? በማስተዋል ቢሆን ማን ነው ለውጥ እያመጣ ሄደው? ማን ነው በክርስትና እያደገ ሄደው? እውነት ደምረው ነው ወይስ ዮኒ ማኛ ነው? በወንጌል እያደገ ሄደው ደምረው ነው ወይስ ዮኒ ማኛ? ማየት ክርስትና በወንጌል ታድጋል። ወደዛ ስትሄድ ቀልድ እንጂ ፌዝ እንጂ ቁም ነገር የለም። እውነቱን ነው የምናገረው። ፌዝ አለ፣ ቀልድ አለ፣ ምን አለ? ምንም ቁም ነገር የለም። እሱን ተትቶ ቁም ነገር ቢሰራ ጥሩ ነው አይነኝ እኔን ከጠየቃችሁ። ስለዚህ ፎከስ ማድረግ መጽሐፍ ቅዱስ ማንበብ ለኦርቶዶክስ ወንድምናቶቼ ሁሌ መክሬ ነው። አንብቡ። ማንበብ ከደበራችሁ ምን አለ መሰላችሁ፣ ዩቲዩብ ላይ ገብታችሁ በድምፅ ማዳመጥ ትችላላችሁ። ማንበብ ለምትጠሉ ሰዎች በድምፅ አንብቡ። የሐዋርያት ስራ አለ። ኦርቶዶክሶች የሚያነቡት ጴንጤ አይደለም። የሐዋርያት ስራ፣ የዮሐንስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል በሙሉ የሮሜ ሰዎች የሚያነብላችሁ ሙሉ አለ። ስለዚህ እሱን ከፍታችሁ ተኙ፣ ጆሯችሁ ላይ አድርጋችሁ
ሳታስቡ ጥሩ ወንጌላዊ ይወጣቸዋል። ለጥያቄያችሁ መልስ ታገኛላችሁ። እድሜ ልክ ያልተመለሰላችሁ ጥያቄ የዛሬ 10 ዓመት ቪዲዮን አሳይቻቸዋለሁ። የዛሬ 10 ዓመት የጠየቁት ዛሬም ጥያቄ ነው፣ መልስ የሌለው። የዛሬ 10 ዓመት የ44ቱ ታቦትን ጠይቄያለሁ፣ ዛሬም መልስ የለም። ለሙሴ አንድ ታቦት ተሰጥቶ 44 ከየት መጣ የሚለው ዛሬም መልስ የለም፣ ነገም መልስ የለም፣ ከነገ ወዲያም የለም። ምን አገባ የሚል ጥያቄ ብቻ አይደለም ወይ? ትሰደባለህ። አንድ የሚመልስልህ አንድ ሰው አታመጣ። ኑ መልሱ፣ የለም። እግዚአብሔር ይባረክ። እና በመሀል ግን እንዳልኳችሁ ስጋ ደካማ ነው። በመሀል ቃላቶች ልሳሳት ትችላለህ። አሁንም እላለሁ እኔ ፍጹም አይደለሁም። ፍጹም የሆነውን ክርስቶስን ተከተሉ እንጂ ዮኒ ማኛን አይደለም። ፍጹም ክርስቶስ ነው፣ ዮኒ ማኛ አይደለም። ስለዚህ አሁን የምናገረው እሱ ነው። ፍጹም የሆነ ክርስቶስ። ስለ ክርስቶስ ሲባል በጣም ቅሬታ የሚያሰማ ሰው አለ። አምልኮ የሱ ነው። በዝማሬ የምታመሰግነው እሱ ነው። የዝማሬ ምስጋና ለክርስቶስ ብቻ የእግዚአብሔር ልጅ ብቻ ነው የሚሰጠው። አብ ወልድ መንፈስ ቅዱስ ለሌላ አትሰጠው። የዝማሬ ምስጋና ኤክሶዶስ አረ ብትጽፍ አይሻልም? ዮኒ አቤል ቡላን ይቅርታ አድርግለት። አቤል ጀበና ነው። አቤል ቡላ ወንጌል ሲሰብክ ማየት ናፍቆኛል። አንድ ቀን ወንጌል የክርስቶስን ወንጌል መጽሐፍ ቅዱስ እያነበበ ለአንድ ቀን፣ ለ2 ቀን፣ ለ3 ቀን፣ ለ4 ቀን፣ ለአንድ ቀን አቤል ጀበና ለአንድ ቀን ወንጌል ክርስቶስን ሲሰብክ ባይ ደስ ይለኛል። ያሳዝናል። እናትን ረስቶ ከልጅ ጋር ብቻ። እናትና ልጅ ናቸው እንደ አምላኮች? እስቲ ንገረኝ አባቴ ባየልኝ። እናትና ልጅ ናቸው አምላኮች እንዴ? ባቢሎን እናትና ልጅ ናቸው አምላኮች ወይስ ማን ነው አምላክ? ማን ነው አዳኝ? እስቲ ጻፍልኝ። ባቢሎን ነው ባየልኝ ማን ነው አዳኝ? ባየልኝ እናትና ልጅ አምላክ ናቸው? ብነግርህ አይገባም አለኝ። መልስ የለም። አይ እስቲ አሳየኝ። አንተ ያነበብከው መጽሐፍ ቅዱስ ላይ እናትና ልጅ አዳኝ ናቸው ተብሎ የተጻፈውን አሳየኝ። አያ አባቴ አላስተማሩህም፣ አልፈርድብህም። ስንት አዳኝ ነው ያለ? አልፈርድብህም። ለምን? የነገሩ ተዘምሯል፣ ተጩኋል፣ ተዘፍኗል ምናምን ነው። አዳኝ ኢየሱስ ነው፣ ሌላ አዳኝ የለም። አይ ባይገባኝም ንገረኝ እስቲ፣ ንገረኝ። የሆነች ነገር ጻፍ እስቲ። መጽሐፍ ቅዱስ ጠቀስ ታደርግና ተጽፈዋል። ከራስ አውጥታ አይደለም ጻፉ። ልደሰት ነኝ። አየ እንደዚህ ናቸው። አንድ ነገር መጻፍ አይችሉም። ስድብ ግን አንደኛ ናቸው። ለማንኛውም እግዚአብሔር ብርክ ያርጋችሁ። በጣም ስለ ገንዘብ ነው የምትሰማ ከሃዲ አለኝ። መልስ የላቸውም ስላችሁ እንደዚህ ነው። ለማንኛውም ኑሩልኝ፣ ተባረኩ። መልካም ቀን፣ መልካም ምሽት። ጋይስ እስከዚህ ድረስ ቪዲዮን ካያችሁ ትወዳችሁታል ማለት ነው። ለእናንተ ትንሽ ነገር ትመስላለች፣ ለእኔ ግን ትልቅ ነገር ነው። ሳብስክራይብ። እወዳችኋለሁ።